ደህና ነሽ? አዎ ደህና ነኝ። እርግጠኛ ነሽ? አዎ ልጅ እርግጠኛ ነኝ ደህና ነኝ። እና ታረቅሽኝ? ኩርፊያሽ ለቀቀሽ? አዎ ልጄ። ወይዬ እናቴ። ምንም ነገር ባደርግ ላንቺ አስቤ ነው። እሺ እኔ አንቺን ለማሳደግ ብዙ መከራ አይቻለሁ። ልጅነቴን፣ ጉልበቴን፣ እድሜን ሁሉ ጨርሻለሁ። አውቃለሁ ማዬ። ደግሞ ሁሉም ነገር ይስተካከላል። ጊዜ ስጭኝ፣ ሁሉም ነገር እኔ ያስተካክላለሁ። እሺ ሁሉንም ነገር እንደምታስተካክል እርግጠኛ ነኝ። እኔ ባንቺ ተማምናለሁ። አልገባኝም። እሺ እኔ ልጅ ምንም ነገር ባስብ ላንቺ የተሻለ ነው። የኔን ህይወት ይውስኪ። የኔን ህይወት ደግሞ አንቺ መድገም አለብሽ። የተሻለ ህይወት ያስፈልግሻል። አውቃለሁ፣ ግን ለምንድን ነው ይህን ሁሉ ነገር የምትነግሪኝ? ነገ ወይ ከነገ ወዲያ አዲስ ነገር ይኖራል። ግን አንቺ ራስሽን አዘጋጅ። ኧረ እማዬ ምንድን ነው? ቆይ በጣም እያስጨነቅሽኝ እኮ ነው። የተፈጠረ ነገር ካለ ንገሪኝ። አይ ልጄ ሁሉንም ነገር በቅርቡ ታየዋለሽ። አሁን እራታችንን በልተን እንተኛ። ኧረ አይኔ ራሱ የሚገደልኝ አይመስለኝም። ሁሉም ነገር በጊዜውና በሰዓቱ ሲሆን ደስ ይላል። አሁን ትሽቢ እጅግ በጣም የሚገርም ነገር ተፈጥሯል ማለት ነው። ደስ የሚልም ነገር አለ። ደስ የሚለው ነገር እንግዲህ ነብዩ በአይኑ የፌበንን ብልግናና የፌበንን ባለጌነት በአይኑ ተመልክቷል ማለት ነው። ከዛ በኋላ ጭራሹንም የጽጌረዳ ፍቅር በጣም ነው የጨመረበት። እናም እንግዲህ ጽጌረዳን ሊለያት ሁላ አልፈቀደም። ወደ ቤቷ ልትሄድ ስትል እንዴት አድርጎ ቸው እንዳላት ተመልክተናል። በሌላ በኩል እንግዲህ ወይዘሮ ፍቅርተ ነብዩን ነው ማግባት ያለብሽ፣ ማለትም ያኔ ባለፈው ሂደን የተገናኘናቸው ሰውዬ ትዝ አሉሽ? የእሳቸው ልጅ በአንቺ እድሜ የሚሆን እናንተ ትምህርት ቤት አለ፣ እሱን ልጅ ተግባቢው። አንቺ ማግባት ያለብሽ እሱን ነው፣ በሀብትም የሚመጥንሽ እሱ ነው። እስከ ዛሬ ድረስ ቦይፍሬንድ ምናምን እያልሽ ስትንዘላዘይ ዝም ያልኩሽ ህፃንሽ ብዬ ነው። አሁን ላይ ግን ትልቅ ሰው ሆነሻን ቁም ነገር መያዝ አለብሽ በማለት እንግዲህ ወይዘሮ ፍቅርተ ተናግራለች። በጣም ደስ የሚለው ነገር ግን የነብዩ አባትም ሆነ ነብዩም ሆነ እሷን አይፈልጉም ማለት ነው። ማለትም ስላችሁ ምን ለማለት ነው? የነብዩ አባትም ልጁን ነብዩን ለዚች ሴት መዳር አይፈልግም። በጣም ነው ያኮረፋትና በጣም ነው የገመገማት። እንዴ እናቷ በዛ ልክ ጨዋ ነች፣ እስኪ ያት እስኪ ስርዓቷ ያለችው የማስመሰል ነበረ ማለት ነው እስኪል ድረስ። ምክንያቱም እንግዲህ አቶ መስፍን በጆሯቸው የሰሙት ነገር ቢኖር ምንድን ነው እንግዲህ መኮንንን የተናገረችበት ንግግር በጣም የሚገርምና በጣም እናም እንደዛ ብላ እየተናገረች ነበር። ማለት ገጠር ማለት ይሄ የሆነ ነገር የሚጠፈጠፍበት ከብቶች ምናምን ያሉበት ስትል በዚህ መልክ ነው የተመለከታት የነብዩ አባት ማለት ነውና በጣም ብልጥጥጥ ብላለች። ያ ብቻ አይደለም፣ ነብዩ አይኑ በአይኑ እያያት ማለት ነው። ምን አይነት ሸባ ነው ግን? ቆይ ግን አባቱ በዚህን ያክል እንደዚህ አሞት ይህን ያክል ካወራ ባያመውና ጤነኛ ሆኖ ምን ያክል ሊያወራ ነው? ቆይ ምን አይነት አፋማ ሰውዬ ነው ብላ እንግዲህ በጣም ስትጮህ ነበር። በዛ ሰዓት ታዲያ ይሰሟታል፣ ከሰማት ይታዘቧታል ብላ አስባላት። አስባችሁታል? ጽጌረዳ ለፌበን በጣም ነው የምታስብላት። ፌበን ግን የጽጌረዳን ውድቀት የጽጌረዳን በቃ የሚያስጠላ ነገር ነው የምትመኝላት። እና ጽጌረዳ ግን በጣም ቅንና የዋለች ስለሆነች ለፌበን አስባላት። ተይ እንዴ ይሰሙሻል እኮ አትጩሂ ስትላት የመለሰችላት መልስ ምን ነበር? ውይ ምን ነው አለቃሽ እንዳይሰማሽ ፈራሽ እንዴ እያለች ነበረ ስትንጦለጦል የነበረው ማለት ነው። እናም እንግዲህ ነብዩ በደንብ ሰምቷታል። ያን ከሰማ በኋላ ደግሞ ጽጌረዳን በጣም ነው የወደዳት፣ በጣም ነው ያፈቀራት። በነገራችን ላይ ለጽጌረዳ ከምንም በላይ ደግሞ የሚቆረቆርላት ሰው ቢኖር መኩ ነው ማለት ነው። እንግዲህ መኩ ጽጌረዳና እንዲሁም ደግሞ ነብዩ ያን ያክል ሲሳሳቁ ምናምን ስላየ ሊሸኘው ነብዩ ሊሸኘው ሲወጣ ምን ብሎት ነበር? እንደ ሌሎች ሴቶች እሷንም መቀለጃና መሳቂያ መሳለቂያ እንዳታደርጋት፣ ምስኪን ነች፣ ጎበዝ ተማሪ ነች፣ ትምህርቷን ትማርበት፣ ተዋት ነበር ያለው። ነገር ግን ነብዩ አይ ለእሷ ያለኝ ለጽጌረዳ ያለኝ ስሜት እንኳን ለሌሎች ሴቶች እንዳለኝ አይነት ስሜት አይደለም ብሏል። ሌሎች ሴቶች ማለት እንደ ፌበን አይነቶች ማለት ናቸው። ፌበን አሁን እሱን ወዳዋለች፣ አፍቅረዋለች። ግን በምኑ ነው? ሀብታም ስለሆነ ገንዘብ ስላለው እንጂ እኮ ለፍቅር ቢሆን የእውነት ቢሆን እኮ መኩን ለምን አላፈቀረችም? ነገር ግን በቃ እሷ የምታየው ምንድን ነው? ኳሊቲ ይመጥነኛል ወይ ምናምን ብላ ማለት ነው። እና ከዚህ በፊት ደግሞ አብረን እናምሽ አብረን ፈታን በል ምናምን ስትለው ነበረና በዛ በጣም ነው ያስጠላችሁ። አስባችሁታል? ሴት ልጅ ወንድን ልጅ ፈታን በል ብላ እሷ ስትጠይቅ በጣም እኮ ነው የሚያሳፍረው። ጽጌረዳ ግን አይደለም ይቀርና ፈታን በል ልትለው
ክላሴ ላንቺ ክፍት ነው ሲላትም በጥፊ ነው ያጮለችው። እና ኮስታራ ጎበዝ ሴት ናት። ነገር ግን ፌበንና እንዲሁም ደግሞ ወይዘሮ ፍቅርተ በጽጌረዳ ላይ የሚያደርሱት ነገር የሚሏት ነገር እኔ የዘርፌ ነገር ነው ግራ አይገባኝ። እንዴት ነው ፌበንን ያመነቻት? ፌበን አቀነባብራ ልጅሽ እኮ ወንዶች ጋር ትወጣለች፣ ልጅሽ እኮ እንደዚህ ታረጋለች ስትላት፣ በዛ ላይ ደግሞ ወይዘሮ ፍቅርተ ደግሞ በተለይ ልጅሽ እኮ የእርግዝና መመርመሪያ ተገኘባት ስትል፣ እንዴት ነው ልጇን ነው ወይስ ባዳ ነው ማመን ያለባት? በነገራችን ላይ በጣም አስተማሪ ድራማ ነው። ቀድሞ እኮ ማመን ያለብን ቀድመን አጠገባችን ያለውን ሰው ነው። እንዴት ነው ልጇን ተጠራጥራት በእነሱ አፍ እነሱ የሚሏትን ሰምታ። ከዚህ በፊትም ነግራታለች ጽጌረዳ ለእናቷ ማለት ነው ለዘርፌ ምን አለቻት? እንዴ ማየ ቆይ ግን ለምንድን ነው ማታምነኝ እንዴ? ከመቼ ወዲህ ነው የሰውን ወሬ ሰምተሽ እኔን የሚከሱልሽን ሰዎች እኔን እንዲህ ናት እንዲያ ናት እንዴ? ስንት ነገር ተብያለሁ። ፌበን እንኳን ሌባ ነች አለችኝ፣ ብዙ ነገር አለችኝ። ማለት በቃ ብዙ ነገር ነው የሚሉኝ። ሆኜ አግኝተሽኛል እናቴ፣ ለምንድን ነው ማታምኝኝ? አሁንም ቢሆን እንዳስብሽው አይደለም። ማንም ጋር ስጨማለቅ አላደርኩም። እኔ ያደርኩት ሆስፒታል ነው፣ የጓደኛዬ አባት ታሞበት ሆስፒታል ነው ያደርኩት ስትላት፣ እናቲቱ ደግሞ ሞኝና ወረቀት የያዘውን አይረሳ እንደሚባለው በቃ ሰርጸውባታል። በቃ ባይምሮዋ ላይ ጽፈውባታል። ወንድ ጋር የማገጠች የሚለው ነገር ለእሷ የታያት ምንድን ነው? ትናንት እኔ በመጃጃሌ የመጣብኝ ነገር ቀላል አይደለም። እኔ እንደዚህ የሆንኩት እዚህ ቦታ ላይ ሰው ቤት እስካሁን ያለሁትኝ ልጄን አንገቴን ደፍቼ እያሳደግኩ ያለሁት ስለተንዘላዘልኩ ነው ብላ ልጇን በራሷ ቦታ ነው ያስቀመጠቻት። ያ ግን ልክ አይደለም እና ዘርፌ በጣም ነው ያጠፋችው። ምክንያቱም የፌበንንና የፍቅርተን ወሬ ስትሰማ ነው የከሰረችው። ቀድሞም እኮ በክፍል 1 እንኳን እንደምናውቀው በጫማ እንኳን ሰርቀሻል ብለዋት፣ ነገር ግን ሰጥታት ነው ራሷ። በኋላ ላይም ልትበቀላት ድጋሜ ጫማ ልትሰጣት መጣች፣ ፌበን ማለት ነው። በዛ ሰዓት ጽጌረዳ አልፈልግልሽም ነው ያለቻት። እና እዚህ ጋ ወይዘሮ ዘርፌ ነች ጥፋት ያጠፋችው። እነሱን ማመን አልነበረባትም። አሁን አስባችሁታል? ጽጌረዳን ለዚህ ሰውዬ ልትድራት ነው ሳትወድ በግድ ማለት ነው። ነገር ግን ጽጌረዳ በእርግጠኝነት አትስማማም። ይሄ ሰውዬ እኮ ከፍቅርተ ሳይደርስ እንዴ አሰሪዋ እኮ ነው። ቀድሞውንም እኮ ጠይቋታል። ምን ብሏታል? ጽጌረዳ አሁን አንቺ ስንተኛ ዓመት ተማሪ ነሽ ብሎ ጠይቋት፣ ገና 4 ዓመት ይቀረኛል ብለው አስቢው። ገና 4 ዓመት ተምረሽ ከዛ ተመርቀሽ ከዛ ስራ ይዘሽ ይህንን ሁሉ ከምትይ ለምን ይህን የመሰለ ሀብት ይህን ሁሉ ሀብት ይህን ሁሉ ነገር ለምን የኔ ሆነሽ ምናምን ብሏታል። ግን የመለሰችው መልስ ምን? በፍጹም በቃ ለምን ማለት በቃ አልፈለገችም። አዎ ብዙ ሰዎች እንደዛ ሊያደርጉ ይችላሉ። ማለት እንግዲህ ይቅርታና ሹገር ነው የሰውዬ እና አባቷ ይሆናል ደግሞ ማራ ያልፋታል ሁላ ማለት ያው የነብዩ አባት አይደል እንዴ? እሷ ደግሞ በነብዩ እኩያ ነች። ያውም ነብዩ ይበልጣታል። እሱ 2ኛ ዓመት ተማሪ ነው፣ እሷ 1ኛ ዓመት ተማሪ ነች። እና በደንብ አድርጎ የሚወልዳት ሰው ነው። ይህንን ሰው አግብታ ጊዜዋን ህይወቷን ሁሉ በዚህ ውስጥ እንዲያልፍ አልፈለገችም። ስለዚህ አሁን ላይ ለጽጌረዳ ቀላል ነው። ምክንያቱም ገና ፍቅርተ ይዛ መጥታ በቃ እንደዚህ ሲባል ነብዩ ያስቆመዋል ነገሩን። ምክንያቱም ነብዩ በጣም ስላፈቀራት ስለወደዳት ጽጌረዳን ስላፈቀራት ለአባቱ ግልጽ ነው ይነግረዋል። አባዬ እኔ እኮ ወዳታለሁ ነው የሚለው በእርግጠኝነት። አባትየው ደግሞ ከልጁ ስሜት የራሱን ያስቀድማል ብዬ አላስብም እኔ እንደግል። እስኪ እናንተስ ምን ትላላችሁ ውዶችዬ? እንግዲህ ፌበን የክፋቷ ጥግ ማለት ነው። ያን ሁሉ ነገር አድርጋ ቤት ከመጣች በኋላ ደግሞ ጭራሽ ወይዘሮ ፍቅርተ መጥታ ያኔ ምናምን ብላ ስለ ነብዩ አባት አንስታ ነብዩን ነው ማግባት ያለብሽ ብላታለች። የነብዩ አባት ግን ይሄንን ነገር አይስማማውም በእርግጠኝነት ማለት ነው። ምክንያቱም ጋጠ ወጥ ነች። እንኳን አይደለም ይቀርና የነብዩ አባት በዛ መልኩ አይተዋትኝ እንደዛ አድርጋው ይዛ ገጠር ናቸው ቤተሰቦች። ገጠር የሚመጣውን ጤፍ ነው የምትበላው ብታውቀው። ገጠር የሚመጣውን አትክልት ነው የምትበላው ብታውቀው ማለት ነው። ግን በቃ የሆነ ሙልቅቅቅቅ ምናምን ለማለት ፈልጋ ነውና እና በጣም ይገርመኛል። በነገራችን ላይ ብዙ ሰዎች እንደዚህ ያሉና ገጠር እኮ ማለት ገጠር የሚመረተውን ከገጠር የሚመጣውን እየበሉ ገጠርን ግን በቃ ሰው እንዳላይደሉ በቃ ልክ እኮ አሁን በሷ ምልከታ እነዛ ሰዎች እንደ ዝንጀሮ
እያየቻቸው ነው። እዛ ምናምን ነገር ምናምን አለች ማለት ነው። ኢትዮጵያ ውስጥ ቁጭ ብለን ግን እንደዚህ የረሺም ነው በእውነቱ ማለት ነው። ምክንያቱም ምን ብትንደላቀቅ ዞሮ ዞሮ እናት አባቷ ያለፉበት ነው፣ አያት ቅድመ አያቶቿ ያለፉበት ነው ማለት ነው። ዛሬ ሜቢ እንደዚህ ሊሆን ይችላል። ኦፍኮርስ ድራማ ነው፣ ግን በሪል ላይፍም እንደዚህ አይነት አንዳንድ ሰዎች አይጠፉም ለማለት ፈልጌ ነው። እስኪ እናንተስ ምን ትላላችሁ? እኔ የምለው ግን ማለት ይሄ ጋብቻ የተባለው ነገር በተለይ የፍቅርተ የውሸት ነገር ነው ማለት ፍቅርተና እንዲሁም ደግሞ የፍቅርተ ልጇ ማለት ነው ፌበን ባላዩት ነው እንግዲህ ልጅቷን የኮነኗት ጽጌረዳን የኮነኗት ባሏለችበት ነው ያዋሏት ማለት ነው። እና በጣም ነው የሚገርመው። ስለዚህ አሁን ላይ ጽጌረዳን የወደዳት ነብዩ ነው። ስለዚህ ነብዩ ለፌበን ሳይሆን ለጽጌረዳ ይሁን የምትሉ ላይክ ማድረጋችሁን አትርሱ። እንግዲህ የነብዩ አባትም የተመለከተበትን መልከታ አይታችኋል። ምክንያቱም ገጠር አርሞ ኮትኩቶ አርሶ ምን ብሎ ባበላ እንደዛ ሊገለምጥ እንደዛው ምናምን ነገር ሊባል አይገባም ማለት ነው። አይገባም። አዎ እንደዛ የምትሉ ሁላ አስተካክሉ። በእውነት ገጠርም ያለው እኮ ህዝብ ሰው ነው ብዬ አስባለሁኝ። እንግዲህ ውዶችዬ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። እወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ፌበንና ጽጌረዳም ያው ተያይዘው ነው ተናንቀው ነው። ዞሮ ዞሮ ግን ነብዩና ጽጌረዳ ፍቅረኛሞች ይሆናሉ ብዬ ተስፋ አደርጋለሁ። እናንተም እንግዲህ ይህንን ካሰባችሁ ላይክ አድርጉ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወዳችኋለሁ በድጋሚ ባይ ባይ።